ሰላም ለናችሁን የተከበራችሁ ውድ ተማሪዎች እንደምቆያችሁ። በዛሬው ቪዲዮአችን የጀነራል ሳይንስ የስምንተኛ ክፍል ዩኒት 4 ፓርት 4 ነው ይዤላችሁ ቀረብኩት። ርዕሱም ሜጀር መስል ዲዚዝስ ኤንድ ዲስኦርደርስ ይሰኛል። እዚህ ቶፒክ ላይ እንቆያለን። እንግዲህ ይህን ቪዲዮ ላይክ በማድረግ ጀምሩ። እስከ ቪዲዮ ፍጻሜም አብራችሁኝ እንድትቆዩ ጋብዛለሁ። ወደ ሀሳቡ እንሻገር። እንዳልኳችሁ ሜጀር መስል ዲዚዝስ ኤንድ ዲስኦርደርስ የሚሰኘው ነጥብ ነው የምንመለከተው ብያችኋለሁ። ከዛ በፊት በነበረው ቪዲዮ ላይ እንግዲህ በፓርት 3 ላይ ማለት ነው ስለ መስል ስንመለከት ምንድነው መስሎቻችን ወይም ጡንቻዎቻችን ለምን እንደሚጠቅሙን አይተናል። የጡንቻ አይነቶችንም አይተናል። የተወሰኑ ነጥብ እነሱን እንከልስ። ለምሳሌ በሰው ልጅ የጡንቻ ስርዓት ውስጥ ከ600 በላይ ጡንቻዎች እንደሚገኙ ተመልክተናል አይደለ? ስለዚህ ሁላችንም 600 በላይ የሆኑ ጡንቻዎች አሉ ማለት ነው። እንግዲህ የጡንቻ ስርዓት ስንል እነዚህ ጡንቻዎችን የያዘ ነው። ጡንቻዎቻችን ለእንቅስቃሴ፣ ለሰውነት አቋም እንዲሁም ሚዛንን ለመጠበቅ እንደሚረዱም ተመልክተናል። ጡንቻዎቻችን ከአጥንትና ከነርቮቻችን ጋር በመቀናጀት እንደሚሰሩም አይተናል። ሌላው ነጥብ ጡንቻዎቻችን ከአጥንት ጋር በቴንደን ወይም በጅማቶች አማካኝነት የተያያዘ መሆናቸውንም አይተናል አይደለ? ይህንን በፈተና ላይ ሊጠይቋችሁ ይችላሉ። ቴንደን ምንድን ነው ብሎ ሊጠይቋችሁ ይችላል። ወይም ጡንቻዎቻችን ከአጥንት ጋር የተያያዙት በምንድን ነው ይላቸዋል። ቴንደን ብለን ይህንን ከዚህ በፊት ተመልክተናል። ሌላው ነጥብ እንግዲህ ጡንቻዎቻችን በሚኮማተሩበት ጊዜ አጥንትን በመሳብ እንቅስቃሴን እንደሚፈጥሩም እንደዚሁ ተመልክተናል ማለት ነው። ሌላው የሶስቱን የጡንቻ አይነቶች ስኬሌታል መስል፣ ስሙዝ መስል ኤንድ ካርዲያክ መስል ብለን በሶስት ከፍለን እነዚህን ሶስቱንም አብራርተን በደንብ አይተናል አይደለ? ስኬሌታል መስል ስንል እንግዲህ ከአጥንት ጋር የተያያዙና ለሰውነት እንቅስቃሴ የሚረዱ መስሎች ናቸው እነዚህ ስኬሌታል መስል የሚባለው ማለት ነው። ሁለተኛው ደግሞ ስሙዝ መስል የሚባለው ነው። ስሙዝ መስል ደግሞ እንደ ሆድና አንጀት ባሉ የውስጥ አካላት ውስጥ የሚገኝ ነው። ስሙዝ መስል ሆዳችን ውስጥና አንጀታችን ውስጥ የሚገኝ በዛ አካባቢ የሚገኝ በውስጥ የሚገኝ መስል እንደሆነም ተመልክተናል። ሌላው ካርዲያክ መስል ደግሞ ስንል በልብ ውስጥ ብቻ የሚገኝ እንደሆነ እንደዚሁ አይተን ነበር ያቆምነው ማለት ነው። እነዚህን ካስታወስን ዋት አር መስል ዲስኦርደርስ? እንግዲህ የመስል ዲስኦርደር የዛሬው ነጥባችን ይሄ ነው ማለት ነው። የጡንቻ እክሎች ምንድን ናቸው? የጡንቻ እክል ስንል ምንድን ነው የሚለውን እያንዳንዱን ነጥብ በደንብ እንመልከት። እሺ፣ ዲዚዝስ ዛት አፌክት ዘ መስኩላር ሲስተም። እንግዲህ መስል ዲስኦርደር ስንል የጡንቻ እክል በምንልበት ሰዓት ላይ ምንድን ነው አለን? የጡንቻ ስርዓትን የሚጎዱ በሽታዎች ናቸው ማለት ነው። መስል ዲስኦርደርስ አር ዲዚዝስ ዛት አፌክት ዘ መስኩላር ሲስተም። አጠቃላይ የጡንቻ ስርዓትን የሚጎዱ እነዚህ የጡንቻ ስርዓትን የሚጎዱ በሽታዎች ናቸው ማለት ነው። በተለይም የጡንቻዎቻችንን የሚጎዱ በሽታዎች ናቸው። ሜንሊ ኮዝ ስኬሌታል መስል ዊክነስ። በዋናነት አለ የጡንቻ መዳከምን ያስከትላል። ስኬሌታል መስል ስንል እንድንቀሳቀስ፣ እንድንሄድ፣ እንድንራመድ እነዚህ ነገሮችን ሁሉ የሚያከናውንን የመስል ታይፕ ነው አይደለ? ስለዚህ በዋናነት ይህንን የጡንቻ መዳከምን የሚያስከትል ነው ማለት ነው። ዚስ መስል ዲስኦርደር ካን አፌክት ሙቭመንት። አያችሁ፣ ለምንድን ነው መስል ዲስኦርደር ኦልሬዲ ስኬሌታል መስልን ዊክ የሚያደርግ ነው ብለናል አይደለ? ስኬሌታል መስል ደግሞ እነዚህን ነገሮች የሚቆጣጠር ነው አይደል? ሙቭመንት፣ ፖስቸር ኤንድ ዴይሊ አክቲቪቲስ። አንድ ሰው የጡንቻ ስርዓቱ ተዛባ ወይም እክል ደርሶበታል ከተባለ እነዚህ ነገሮች ላይ ብዙ ችግሮች የሚያስከትል ነው አይደለ? መራመድ፣ መንቀሳቀስ፣ እነዚህ ፖስቸራችን፣ የቀን ተቀን እንቅስቃሴዎቻችን ሁሉ ሊጎዳ የሚችል ነው ማለት ነው። እነዚህን ሁሉ የሚያስተጓጉል ነው። መስል ዲስኦርደርስ ሜይ ቢ ቴምፖራሪ ኦር ሎንግ ተርም። እንግዲህ ይህ የጡንቻ እክል በምንልበት ሰዓት ላይ ጊዜያዊ ሊሆን ይችላል ወይም ለብዙ ጊዜ የሚቆይ ሊሆን ይችላል ማለት ነው። ጊዜያዊ ሊሆን ይችላል፣ ብዙ ጊዜ ሊቆይ የሚችል ሊሆን ይችላል። ሳም ዲስኦርደርስ አር ጄኔቲክ። አንዳንዶቹ መስል ዲስኦርደሮች ከዘር የሚተላለፉ ናቸው፣ በዘር የሚተላለፉ ናቸው ወይም ጄኔቲክ ናቸው አለን። ዋይል አዘርስ አር ኮዝድ ባይ ኢንጁሪ ኦር ኢልነስ። ሌሎቹ ደግሞ የሚከሰቱት ምንድን አለ? በበሽታ ምክንያት የመጡ ሊሆኑ ይችላሉ ወይም በአደጋ ምክንያት ሊከሰቱ ይችላሉ ማለት ነው። ስለዚህ መስል ዲስኦርደር በምንልበት ሰዓት ላይ እነዚህን ነገሮች ይይዛል። በዋናነት ስኬሌታል መስልን ዊክ ያደርጋል። እንዲሁም ይሄ ደግሞ ተዳከመ ማለት እንቅስቃሴ፣ የሰውነት ቅርጻችንን እንዲሁም የቀን ተቀን እንቅስቃሴያችንን ሁሉ የሚያስተጓጉል ነው። ስለዚህም የረጅም ጊዜ ጉዳት ሊያመጣ ይችላል ወይም የአጭር ጊዜም ሊሆን ይችላል። በዋናነት እነዚህ መስል ዲስኦርደር ስንል ደግሞ ከቤተሰብ የሚተላለፍ ሊሆን ይችላል ወይም በአደጋና በበሽታ ሊከሰት የሚችል ሊሆን ይችላል ማለት። ስለዚህ እዚህ ጋር ያየነው ምንድን ነው? የመስል ዲስኦርደር ዲፊኒሽን ነው ወይም የጡንቻ እክል ስንል ምን ማለት ነው የሚለውን ነው እዚህ ጋር ያብራራውላችሁ ማለት ነው።
ሁለተኛው ነጥባችን ኮዝስ ኦፍ መስል ዲስኦርደርስ። እንግዲህ በምታነቡበት ሳ ላይ ለፈተና ሊያዘጋጃችሁ የሚችለው በዚህ መልኩ ስታነቡ ነው ብዬ ነው እንደዚህ ያደረኩት ማለት ነው። ሶ ኮዝስ ኦፍ መስል ዲስኦርደርስ ዋና ዋናዎቹ የጡንቻ እክል ወይም ምክንያቶች ምንድን ናቸው የሚለው ነው እዚህ ጋር ደግሞ የሚነግረን ማለት ነው። ኮዞቹ እንግዲህ አንደኛው ጄኔቲክ ነው። ቅድም እንዳልነው ጄኔቲክ ኦር ኢንሄሪትድ ኮንዲሽን ሊሆኑ ይችላሉ። ያ ማለት ከቤተሰብ ወይ ከዘር የሚተላለፍ ሊሆን ይችላል። አንደኛው ምክንያት እሱ ነው። ሁለተኛ ኢንጁሪ ሊሆን ይችላል፣ አደጋ ሊሆን ይችላል ማለት ነው። በአደጋ ምክንያት ኦር ኦቨርዩዝ ኦፍ መስል ጡንቻዎቻችን ከሚችሉት በላይ ጉዳት ወይም ጥቅም ሲውሉ፣ አንዳንዴ መስራት ከሚገባን በላይ ስፖርት ልንሰራ እንችላለን። መሸከም ከሚገባን በላይ ሸክም ልንሸከም እንችላለን። እነዚህ ነገሮች ሁሉ ጡንቻዎቻችን ይጎዳሉ ማለት ነው። ሌላው ኢንፌክሽን ኢንፌክሽን ሊሆን ይችላል። ይሄ በተለያዩ ኢንፌክሽኖች ሊከሰት ይችላል። አውቶ ኢሚዩን ዲዚዝስ ሊሆን ይችላል። ይሄ አውቶ ኢሚዩን የበሽታ ከመከላከል ጋር የሚገናኝ ነው ይሄ። ስለዚህ እነዚህም ነገሮች ሊኖሩ ይችላሉ። ኒውትሪሽናል ዲፊሸንሲ ሊሆን ይችላል። በቂ የሚባሉ ለሰውነታችን የሚያስፈልጉ የተመጣጠኑ ከምግብ አንጻር በተለይም ይሄ ማዕድናት፣ እነዚህ ነገሮች እጥረት ሊሆን ይችላል። እነዚህ ሊሆን ይችላሉ። ሌላው ነርቭ ዳሜጅ ሊሆን ይችላል። ይሄ ነርቮቻችን በሚጎዱበት ሳ ላይ ምክንያቱም እነዚህ ጡንቻዎቻችን ከአጥንቶቻችን ጋር ወይም ከነርቮቻችን ጋር የተገናኙ ናቸው ብለናል። ስለዚህ እነዚህም ነርቮቻችንም ሲጎዳ ጡንቻዎቻችን ትእዛዝ ላይቀበል ይችላል። ስለዚህ ጉዳት ሊደርስበት ይችላል ማለት ነው። ሌላው የኑሮ ሁኔታችን፣ የኑሮ ዘይቤዎቻችንም እነዚህ ሁሉ ነገሮችን ሊያመጣብን ይችላል ማለት ነው። ስለዚህ ኮዞቹ በዋናነት እነዚህ ናቸው። እናንተ ሜን የሚባሉትን እነዚህን ለፈተና እንዲያዘጋጃችሁ በዚህ ማጥናት ትችላላችሁ ማለት ነው። ኮዝስ ኦፍ መስል ዲስኦርደርስ እነዚህ ናቸው ማለት ነው። ኦኬ ዜን ኮመን ሲምፕተሞቹ ምንድን ናቸው? ስለዚህ ይሄ መስል ዲስኦርደሮቹ መጽሐፋችሁ ላይ ያሉት መስል ዲስኦርደር ሁለት ናቸው መጽሐፋችሁ ላይ ያሉት አይደለ? ስለዚህ ሌሎችም አሉ። በእርግጥ በዚህ ሌቭል ላይ ሁለቱ ያስፈልጋሉ ተብሎ ሊሆን ይችላል እዚህ ውስጥ የገቡ። ስለዚህ ግን እያንዳንዱ የመስል ዲስኦርደር ወይም የጡንቻ እክል በምንልበት ሰዓት ላይ የጋራ ምልክቶቹ ምንድን ናቸው? የጋራ ምልክቶቹ ምንድን ናቸው ስንል እዚህ ጋር የተዘረዘሩት ናቸው የጋራ ምልክቶቹ። አንደኛው ይሄ መስል ዊክነስ ሊሆን ይችላል። የጡንቻ መዳከም ያ ማለት አገልግሎት መስጠት ካለበት በታች ሲሆን ሲዳከም ማለት ነው። ስለዚህ ለእንቅስቃሴ ሊሆን ይችላል፣ ፖስቸራችን ለመጠበቅ ሊሆን ይችላል፣ ለዴይ ቱ ዴይ አክቲቪቲያችን ትክክለኛውን ተግባር ማከናወን ሳይችል ሲቀር፣ ኦር መስል ፔን ሊሆን ይችላል፣ ኦር ክራምፕስ አለ እዚህ ጋር የጡንቻ ህመም ሊሰማን ይችላል። በከፍተኛ ሁኔታ ህመም ሊሰማን ይችላል። መስል ስቲፍነስ ሊሆን ይችላል። ይሄ የጡንቻ መኮማተር ሊሆን ይችላል። ጡንቻዎቻችን ተኮማትረው ያያዙ ሊችሉ ይችላሉ። እንደፈለግን ሪላክስ እንድናረግ ላያረጉን ይችላሉ። እነዚህ የመስል ዲስኦርደር ኮመን ሲምፕቶሞች ናቸው። ሎስ ኦፍ መስል ማስ፣ የጡንቻ ክብደት መዛባት፣ የጡንቻ ክብደት ማነስ፣ ይሄኛውም ሌላኛው ምልክቱ ነው የመስል ዲስኦርደር ማለት ነው። ዲፊካልቲ ሙቪንግ ኦር ዎኪንግ፣ ይሄኛውም በምንራመድበት ሰዓት ላይ በምንንቀሳቀስበት ሰዓት ላይ ችግር እክል ይገጥመናል ማለት ነው። ስለዚህ በፊት በጤነኛ ሁኔታ የምናደርጋቸው ነገሮች ሁሉ ከዛ በኋላ የመስል ዲስኦርደር ካጋጠምን በኋላ እነዛ ነገሮች ሁሉ ይቀራሉ። ፋቲክ ዲዩሪንግ ፊዚካል አክቲቪቲስ፣ ይሄም ስፖርት በምንሰራበት ሰዓት ላይ ከፍተኛ ህመም ሊሰማን ይችላል ማለት ነው። እነዚህ ሁሉ እንግዲህ ምንድን ናቸው? የዚህ የበሽታው የመስል ዲስኦርደር ኮመን ሲምፕተሞች ናቸው ማለት የጋራ ባህሪያቶች ናቸው። ስለዚህ አንዱ የመስል ዲስኦርደር ከነዚህ ውስጥ አንዱን ምልክት ሊያሳይ ይችላል። እነዚህ የጋራ ምልክቶች ብለን ምንላቸው ናቸው ማለት ነው። ታዲያ እነማን ናቸው መስል ዲስኦርደር ስንል? ይኸው ከዚህ በኋላ ያሉት እነዚህን መጽሐፋቸው ላይ በቀጥታ እነዚህን ነው የሚነግራቸው አይደለ? ስለዚህ መስኩላር ዲስትሮፊ የሚባለው ነው አሁን የምትጠየቁት በዋናነት። ከነዚህ ከመስል ጥያቄ ከወጣ ከመስል ዲዚዝ ውስጥ አንዱ ጥያቄ ከወጣ ይሄ ሊሆን ይችላል፣ ወይም ሁለተኛው ሊሆን ይችላል። ሶ ቤዚክ የሆነውን ወይም መሰረታዊ የሚባለውን እዚህ ይሄ ህመም ሲያጋጥመን ምልክቶቹ ምንድን ናቸው የሚሉትን በዋናነት እነዚህ ማየት ነው። ሶ መስኩላር ዲስትሮፊ ሶ ኤ ግሩፕ ኦፍ ኢንሄሪትድ መስል ዲዚዝ። እንግዲህ ሁለት ዲዚዝ ነው ያለው ብያቸዋለሁ መጽሐፋቸው ላይ። በመስኩላር ዲዚዝ ኤንድ ዲስኦርደር ስናይ ሁለት ናቸው። አንደኛው መስኩላር ዲስትሮፊ ነው፣ ሁለተኛው መስል ስትሬን የምንለው ነው። ሶ ከሁለቱ ይሄኛው ነው በዘር የሚተላለፈው። ቅድም ሲምፕተም ማን ነው ከኮዝ ኦፍ መስል ዲስኦርደር ብለን ባየንበት ሳ ላይ ምን አለን? አንዳንዶቹ ኢንሄሪትድ ሊሆኑ ይችላሉ አይደለ? ስለዚህ ከቤተሰብ የሚወረሱ ሊሆኑ ይችላሉ። ስለዚህ ከዛ ውስጥ አንደኛው መስኩላር ዲስትሮፊ ነው፣ ከቤተሰብ የምንወርሰው ነው። ይሄ የአጥንት ችግር ማን ነው የጡንቻ ችግር ማለት ነው። ስለዚህ ግሩፕ ኦፍ ኢንሄሪትድ መስል ዲዚዝ አለን። ይሄ ኢንሄሪትድ ነው፣ ከቤተሰብ የምንወስደው ነው መስኩላር ዲስትሮፊ የምንለው ማለት ነው። ሌላው
ኮዝስ ፕሮግሬሲቭ መስል ዊክነስ። እንግዲህ ይሄ የጡንቻ መሳሳት ወይም ድክመትን ሊያመጣ የሚችል ነው። የጡንቻ መሳሳትን ሊያመጣ የሚችል ነው። የጡንቻ ጥንካሬ ማነስ ማለት ነው። ይሄ ጡንቻዎቻችን ስትሮንግ አይሆኑም። ስለዚህ መስራት ያለብንን ነገሮች ማከናወን እንዳንችል የሚያደርጉ ናቸው ማለት ነው። ኮዝስ ፕሮግሬሲቭ መስል ዊክነስ ያሉ ቀስ በቀስ ምን እያደረገ ያዳል? ከልጅነታችን ይጀምርና እያደገ አጥንቶቻችን እየሳሱ አቅማቸውን እያጡ ይመጣሉ ማለት ነው። ይሄ ሌላኛው ነጥብ ነው መስኩላር ዲስትሮፊን ስናነሳ። ሌላው መስልስ ግራጁዋሊ ኢንዲጀነሬት ኤንድ ዌስት አዌይ ያያችሁ። ስለዚህ የጡንቻ ይሄኛው ቀስ በቀስ ምን ያሳጠናል አለ። ይሄ ግራጁዋሊ ዲጀነሬት ያደረግና ዌስት አዌይ፣ ያ ማለት ከጥቅም ውጭ ይሆናል ማለት ነው። ቀስ በቀስ እየሳሳ ከአቅም በታች እየሆነ ይመጣና ከመጨረሻም በቃ ከጥቅም ውጭ ይወጣል ወይም ከጥቅም ውጭ ይሆናል ማለት ነው። ያ ማለት እንቅስቃሴ እንዳናረግ፣ እንዳንራመድ፣ እንዳንሮጥ፣ እንዳንዘል ምንም እነዚህ ነገሮች እንዳናረግ እክል ሊሆንብን ይችላል ማለት ነው። እዚህ ጋም እየነገረን ያለው እሱ ነው። ሶ መስኩላር ዲስትሮፊ ካን አፌክት ቺልድረን ኦር አዳልትስ። ይሄ መስኩላር ዲስትሮፊ ከቤተሰብ የሚወረስ ነው ብያቸዋለሁ። ስለዚህ ከቤተሰብ የሚወረስ ከሆነ ያ ማለት በልጅነትም ሊከሰት ይችላል ወይም ወጣት ሆነን ሊከሰት ይችላል ማለት ነው። ምልክቶቹ በውስጥ ለውስጥ እየተብላሉ መጥተው ከልጅነታችንም ሊታይብን ይችላል ወይም ከፍ ብለን ካደግን በኋላም ሊታይ ይችላል ማለት ነው። ሶ ሊድስ ቱ ሎስ ኦፍ ሞቢሊቲ ኦቨር ታይም። ይሄ በሂደት ምን አለ እንቅስቃሴ ወደ ማቆም እንድንደርስ ያደርገናል ማለት ነው። ምንም አይነት እንቅስቃሴ እንዳናረግ ሊያደርገን ይችላል ማለት ነው። ይሄ መስኩላር ዲስትሮፊ እንግዲህ መስኩላር ዲስትሮፊ መጨረሻው ወደ ምን ያደርሰናል? ሜይ ኮዝ ሄርት ኦር ብሪዚንግ ፕሮብሌምስ ኢን ሰቨር ኬዝስ። አያችሁ። ስለዚህ ይሄ የልብ ህመም ወይም የመተንፈስ ችግሮችን ሊያስከትልብን ይችላል አለ። ስለዚህ መስኩላር ዲስትሮፊ ትንሽ ጠበቅ ያለ ህመም ነው። አንደኛ ከቤተሰብ የመጣ ነገር ከመሆኑ አንጻር እነዚህ ሁሉ ምልክቶችን ሊያሳይ ይችላል። ከዛም መጨረሻ ላይ የልብ ችግርም ሊያመጣብን ይችላል፣ የመተንፈስ ችግርም ሊያመጣብን ይችላል። ምክንያቱም ከነርቮቻችን ጋር የተገናኙ ናቸው ብለናል መስሎች። ስለዚህ እነዚህ ነገሮች የልብ ችግር፣ የመተንፈስ ችግር እንዲሁም ሙሉ በሙሉ መራመድ እንዳንችል ሊያደርገን ይችላል ማለት ነው። ሶ ይሄ እነዚህ ነገሮች ሲታዩ ወደ ህክምና ተቋም ሄዶ እርዳታ ማግኘት የተሻለ ነው ማለት ነው። ሶ መስኩላር ዲስትሮፊ በምንልበት ሳ ላይ እነዚህን ነገሮች ነው ማየት የምንችለው። እንግዲህ ጡንቻዎቻችን ስለሚደክሙ መራመድ እንዳንችል፣ ደረጃ መውጣት፣ እቃዎች ማንሳት፣ እንደዚህ ያሉ የዕለት ተዕለት ተግባራትን አስቸጋሪ ሊያደርግብን ይችላል ማለት ነው። ዜን ሁለተኛው መስል ስትሬን የምንለው ነው። መስል ስትሬን፣ ይሄ መስል ስትሬን ስንል ደግሞ የጡንቻ መሳብሳብ ማለት ነው። ሉክ መስል ስትሬንስ ኢንጁሪ ቱ መስል ኦር ቴንደን። አያችሁ፣ ይሄ ደግሞ በምንድን ነው? በአደጋ የሚከሰት ነው ማለት ነው። ስለዚህ ቤዚክ ፖይንቷ የሁለቱ ልዩነት ምንድን ነው? ያኛው መስኩላር ዲስትሮፊ ከቤተሰብ የምንወርሰው ነው። ይሄ ደግሞ በአደጋ ሊከሰት የሚችል ነው። አደጋው ምን ላይ ሊደርስ ይችላል? መስላችን ላይ ሊደርስ ይችላል፣ ጡንቻችን ላይ ወይም ቴንደናችን ላይ። ይሄ ቴንደን በምንልበት ሳ ላይ መስልን ከቦን ጋር ምን የሚያደርግ ነው? ኮኔክት የሚያደርግ ነው ማለት ነው። ስለዚህ ቴንደን መስልን ከቦን ጋር ኮኔክት የሚያደርግን ነው። ጡንቻዎቻችን ከአጥንቶቻችን ጋር የሚያያይዝልን ጅማት መሳይ ነገር ነው ማለት ነው ቴንደን ስንል። ስለዚህ አደጋው እዚህ መስላችን ላይ ወይም ቴንደናችን ላይ ሊከሰት ይችላል። ሶ ቴንደንስ ኮኔክት መስል ቱ ቦንስ። ይሄ ቅድም ያልኳችሁ ነው። ይሄ ቴንደን የምንለው መስልን ከቦን ጋር ኮኔክት የሚያደርግ ነው። ስለዚህ ቴንደን ላይ ጉዳት ደረሰ ማለት ወይም አጥንታችን ላይ ወይም መስላችን ላይ ጉዳት ደረሰ እንደማለት ነው። ምክንያቱም እነዚህን ሁለቱን ኮኔክት የማድረግ ብቃቱ ይወርዳል፣ ይቀንሳል፣ ወይም ሙሉ በሙሉ ኮኔክት ሊያደርግ ይችላል ማለት ነው። ስለዚህ ያም ራሱን የቻለ ጉዳት ያመጣብናል እያለን ነው። ኦኬ ዜን ኦፍን ኮልድ ፑልድ መስልስ። ይሄ መስኩላር ስትሬን በምንልበት ሳ ላይ ፑልድ መሳብ አደለ። ስለዚህ ፑል ማለት መሳብ ነው አደለ። ስለዚህ ይሄ መስል ስትሬን በምንልበት ሳ ላይ ቅድም እንዳልኳችሁ የጡንቻ መሳብ ነው ብለናል አደለ። ስለዚህ የጡንቻ መሳብ ከሆነ ጡንቻዎቻችን ምን ይሆናል? ይኮማተራሉ ማለት ነው። ስለዚህ ከተኮማተሩ እንደ ልባችን ስትሬች ማድረግ ላንችል እንችላለን፣ መዘርጋት ላንችል እንችላለን ማለት ነው። ሶ ኤንድ መስል ስትሬንስ ኮዝድ ባይ ኦቨር ስትሬቺንግ ኦር ቲሪንግ ኦፍ መስል ፋይበርስ። ይሄ መስል ፋይበር ብለን ያልነው መጀመሪያ ቪዲዮ ላይ ስናይ መስሎቻችን የተሰሩበት የመስል ፋይበር የሚባል ሴሎች አሉ ብለናል አይደለ? ስለዚህ እነዛ ነገሮች ላይ ምን ሲሆን እነዛ ነገሮች በትክክል ቲር ሲቀደዱ ወይም ያ ነገር ኦቨር ስትሬች በሚለጠጥበት ሰዓት ላይ ችግር ሊከሰት ይችላል ማለት ነው። ስለዚህ ይሄ መስኩላር ስትሬን የሚከሰተው እነዚህ ሁለት ነገሮች ሲሆኑ ነው። ኦቨር ስትሬች ሲያደርግ ወይም
ቲር ሲሆን ማን መስል ፋይበራችን ማለት ነው። ስለዚህ እነዚህ ነገሮች ሲከሰቱ መስል ስትሬን ይከሰታል ማለት ነው። በዋናነት የአደጋ በሽታ ነው ማለት ነው። ይሄኛው የአደጋ በሽታ ነው። ኦኬ የጡንቻ መሳብ ብለን የምንለው ይህንን ነው ማለት ነው። እሺ ኮዝስ ኦፍ መስል ስትሬን። ስለዚህ ታዲያ ምንድን ነው ዋናው ምክንያቶቹ የዚህ የጡንቻ መሳብ ዋና ምክንያቶቹ ምንድን ናቸው ስንል የመጀመሪያው ሰደን ሙቭመንት ሊሆን ይችላል። ይሄ ያልታሰበ እንቅስቃሴ ሊሆን ይችላል። ያልታሰበ እንቅስቃሴ ሌላው ሄቪ ሊፍቲንግ ከባድ ነገር በምንሸክምበት ሰዓት ላይ መስላችን ስትሬች ያደርግና ሊበጠስ ሊችል ይችላል። አያችሁ። ስለዚህ ከኛ አቅም በላይ የሆኑ ነገሮችን በምንሸክምበት ሰዓት ላይ ይሄም ለመስል ስትሬን ምክንያት ሊሆን ይችላል። አንዳንዴ እንደዚህ ጎንበስ ብለን ትልልቅ እቃዎችን ለማንሳት እንሞክራለን። ባለሙያዎች እንግዲህ ይህንን አይመክሩም አይደለ? ስለዚህ አንድ ከበድ ያለ ነገር ለማንሳት ስንፈልግ በሱ ፓራል ሆነን እኛ ቁጭ ብለን እኩል ወደ ላይ አብረን መነሳት ያለብን እንጂ ወገባችንን ዝቅ ብለን ለማንሳት በምንሞክርበት ሰዓት ላይ ያ ነገር የመስላችንን ምን ሊያደርግ ይችላል? ሊበጥስብን ይችላል ማለት ነው። ስለዚህ ይሄም ሄቪ ሊፍቲንግ ሌላኛው የመስል ስትሬን ምክንያት ነው ማለት ነው። ሌላው ኦቨርዩዝ ዱሪንግ ኤክሰርሳይዝ። ይሄም እንግዲህ ኦቨርዩዝ ዱሪንግ ኤክሰርሳይዝ ስንል በስፖርት እንግዲህ ሊሚት አለው አይደለ? ስለዚህ ቀኑ ሙሉ ስፖርት የተሰራ አይዋልም። አንደኛ አቅማችን ከሚችለው በላይ ሰውነታችን በሚግልበት ሰዓት ላይ መስሎቻችን መሸከም ከሚችሉት በላይ ሲሆንባቸው አያችሁ፣ እንደዚህ አይነት ነገር በሚሆንበት ሰዓት ላይ ምን ሊሆን ይችላል? ጉዳት ሊያመጣብን ይችላል። ማረፍ ያለብን ማቀዝቀዝ ያለብን ሰውነታችንን ሰዓት አለ። አንዳንድ ጊዜ ደግሞ ምንም አይነት ይሄ ማሟሟቂያ ሳናረግ ቀጥታ ስፖርት ውስጥ እንገባለን። ሰውነታችን ሴሎቻችን ሳይሟሟቁ እነዚህ መስሎቻችን ሳይሟሟቁ በቀጥታ ስፖርት ውስጥ በምንገባበት ሰዓት ላይ የስፖርቱ ታይፕ ሊወስነው ይችላል እንጂ ምን ሊያደርግ ይችላል? ጉዳት ሊያመጣብን ይችላል። መስላችንን ሊበጥስብን ይችላል ማለት ነው። ይሄኛውም ሌላኛው ኮዝ ነው ማለት ነው። ሶ ፑር ፖስቸር። ይሄም ፑር ፖስቸር ማለት እንግዲህ ያልተስተካከለ የአቋም የሰውነት ቅርጽ ማለት ነው። አንዳንዴ ከፍተኛ የሆነ ውፍረት ሊሆን ይችላል። መስሎቻችንን ምን ያደርጋቸዋል? አንደኛ ስጋችን ይከብደውና መስሎቻችን እንደፈለጉ ሪላክስ ሊያደርጉ ይችላሉ። በጣም ውፍረት ካለ ደግሞ ኤክሰርሳይዝ ላናደርግ እንችላለን። እነዚህ ነገሮችም ምን ሊያደርግ ይችላል? በመስል ስትሬን ኮዝ ሊሆን ይችላል። ፑር ፖስቸር፣ ላክ ኦፍ ፕሮፐር ዋርም አፕ ቢፎር አክቲቪቲስ። ይሄ ቅድም ያልኳችሁ ነው። ስለዚህ ትክክለኛውን የሰውነት ማሟሟቂያ ሳናደርግ በቀጥታ ስፖርት ውስጥ መግባት፣ እነዚህ ሁሉ ምን ያደርጋሉ? እነዚህ ችግሮች የመስል የጡንቻ መሳብ ችግሮችን ሊያመጡብን ይችላሉ ማለት ነው። ሊያመጡብን ይችላሉ። እንዳትረሱ እነዚህ ነገሮች። ስለዚህ እነዚህ በዋናነት ምንድናቸው? የጡንቻ መሳብ ምክንያቶች መሆን ይችላሉ ማለት ነው። ሌላው ነጥብ ኮመን ኤሪያ ፎር መስል ስትሬን። እነዚህ ዋናዎቹ የመስል ስትሬን ወይም የጡንቻ መሳሳብ የሚገጥመን ችግር ይሄ እንደ እክል ነው ብለን የመጀመሪያ ላይ። ስለዚህ ይሄ እክል በዋናነት የት አካባቢ ላይ ይታያል ስንል የመጀመሪያው ሎወር ባክ ነው። ሎወር ባክ እንግዲህ ይሄ በጀርባ አጥንታችን በጀርባችን ማለት ነው። ጀርባችን ላይ ስሜት ሊሰማ ይችላል። ብዙ ጊዜ የጀርባ ህመም ወጣት ሆኖ ልጅ ሆኖ አሁን ላይ ብዙ ሰዎች እንደዚህ አይነት ችግሮች አለብኝ እያሉ ነው አይደለ? ወገቤን ያመኛል፣ እንደዚህ ይሆናል። አንዳንዴ የእኛ ማድረግ ከምንችለው ነገር በላይ ነገሮችን ስናደረግ ነው የምንሸከማቸው ነገሮች የምንይዛቸው ነገሮች። ተማሪዎችም እዚህ ላይ በጣም ጥንቃቄ ሊያደርጉ ይገባል። አንዳንዴ የምትሸከሙት ቦርሳ እጅግ በጣም ከባድ ነው። ሙሉ መጽሐፍ ሙሉ ደብተር ተሸክመው የሚመጡ ልጆች አሉ። በብዛት እንደነዚህ አይነት ልጆች የሆነ ሰዓት ላይ የወገብ ችግር ያጋጥማቸው ይችላል። አንደኛ የመጉበጥ ምክንያቱም የሚሸከሙት ነገር አንገታቸው እንዲያቀረቅሩ ወገባቸውን ዝቅ እንዲያደርጉ ያደርጋቸዋል ማለት። ስለዚህ ይህም ከፍተኛ ችግር ሊያመጣ ይችላል። እነዚህን ነገሮች መጠንቀቅ መቻል አለብን ካሁኑ ማለት ነው። ይሄ ሎወር ባክ የጀርባችን ላይ የሚታይ ምልክት ሊሆን ይችላል አለ። ይሄ ደግሞ ሃምስትሪንግስ ኦር ባክ ኦፍ ዘ ታይ አለ መስል ማነው ሾልደር መስል ላይ ይሄ ትከሻ በትከሻችን ላይ ይሄ ምልክት ሊታይ ይችላል። ትከሻችን ላይ ኔክ መስል የአንገታችን ጡንቻዎች እነዚህ ይሄ መስል ስትሬን ሊያጋጥማቸው ይችላል። ኮመን ኤሪያዎቹ እነዚህ ናቸው። ዋና የሚታዩበት ቦታ እነዚህ ናቸው ማለት ነው። ኦኬ ታዲያ ምን ማድረግ አለብን? እነዚህ ነገሮች እንዳይከሰቱ ምን ማድረግ አለብን? ፕሪቬንት እንዴት ነው የምናደርገው? ፕሪቬንሽን ኦፍ መስል ዲስኦርደርስ
ይሄ የጡንቻ እክሎችን እንዴት ፕሪቬንት መቆጣጠር መቻል እንችላለን ስንል የመጀመሪያው ሬጉላር ኤክሰርሳይዝ ነው። ለየትኛውም ነገር መፍትሄ ይሄ የተስተካከለ በስፖርት ማለት ነው አይደለ? ስለዚህ ሬጉላር የዘውትር እንቅስቃሴ ማድረግ አትሊስት 30 ደቂቃ እንቅስቃሴ ማድረግ መቻል ማለት ነው። ይሄ ሬጉላር ኤክሰርሳይዝ ስንል ኤክሰርሳይዝ ይሄ ታይም ሊሚት መኖር አለበት። ቅድም እንዳልነው ዝም ብለን በምንሰራበት ሰዓት ላይ መስሎቻችን ሊዝሉ ይችላሉ ማለት ማረፍ ያስፈልጋቸዋል። ስለዚህ የተመጠነ ስፖርት መስራት ጠዋት ጠዋት ሊሆን ይችላል፣ ማታ ማታ ሊሆን ይችላል። ስለዚህ ይሄ ሬጉላር ኤክሰርሳይዝ በምናደርግበት ሰዓት ላይ ለመስል ዲስኦርደሮችን ብቻ ፕሪቬንት ለማድረግ ሳይሆን አንደኛ የተስተካከለ የደም ዝውውር እንዲኖረን፣ የልብ ምታችን የተስተካከለ ፖስቸር እንዲኖረን፣ ብሪዚንግ ሲስተማችን እንዲስተካከል ያደርግልናል ማለት ነው። ሶ ሬጉላር ኤክሰርሳይዝ የመጀመሪያው መፍትሄ ነው። ሌላው ፕሮፐር ዋርም አፕ ቢፎር ፊዚካል ኤክሰርሳይዝ፣ ይሄኛውም ሌላኛው የሚመከር ነገር ነው። ቀጥታ ወደ ትልልቅ ስፖርቶች ውስጥ ዘው ብለን ከመግባታችን በፊት ማድረግ የሚገባን ማሟሟቅ ነው። ቀጥታ አንድ ሰው ብረት ማንሳት የለበትም አይደል? ሄቪ የሆኑ ሊፍት ማድረግ የለበትም። እነዚህ ከማድረጉ በፊት ማሟሟቅ፣ ዝላይ፣ ገመድ መዝለል፣ ፑሻፕ፣ የተወሰኑ ነገሮች እንደዚህ ሰውነታችንን ማሟሟቅ መቻል አለብን ማለት። ስለዚህ ያንን ካረግን በኋላ ነው ወደ ትክክለኛው ከበድ ወደሚለው ስፖርቶች መሄድ ያለብን። ሁለተኛ ከእድሜያችን ጋር የሚሄድ ስፖርት ነው መስራት ያለብን። ሌላው ባላንስድ ኒውትሪሽን ነው። ይሄ የተመጣጠነ የአመጋገብ ስርዓት ሊኖረን ይገባል ማለት ነው። አጥንቶቻችን እንደምናውቀው ማዕድናት ያስፈልጓቸው እንደ ካልሽየም በተለይም። ስለዚህ እነዚህ ነገሮች የተለያዩ የተመጣጠኑ ምግቦችን መመገብ ሴሎቻችን እነዛን የተመጣጠኑ ምግቦች ውስጥ ያሉትን ማዕድናት ኒውትረንቶች በመውሰድ ስለዚህ የተስተካከለ ጤንነታችን እንድንጠብቅ ያደርገናል። ሜንቴኒንግ ጉድ ፖስቸር፣ ይሄኛውንም አቋማችንን ማስተካከል። አቮይዲንግ ኦቨር ዩዝ ኦፍ መስሎቻችንን ይሄ ከሚችሉት በላይ አገልግሎት እንዳይሰጡ ማድረግ። እስኪዝሉ ድረስ ስራ መስራት ላይጠበቅብን ይችላል። መሸከም ሳንችል የተሟሟትን ነገሮችን ከባባድ ነገሮችን መሸከም መቻል የለብንም። እነዚህ ነገሮችን ካረግን ከፍተኛ የሆነ ችግር ውስጥ ነው የምንወድቀው ማለት ነው። ከፍተኛ የሆነ ችግር ውስጥ እንወድቃለን። ስለዚህ እነዚህን ነገሮች በደንብ መጠንቀቅ መቻል አለብን ማለት ነው። ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። መስል ዲዚዝስ ኤንድ ዲስኦርደርስ የተሰኘውን ነጥብ ነው ያየነው። እዚህ ላይ ሀሳብ ካላችሁ ጥያቄም ካላችሁ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቸር ቆዩ።